ሁሌ ምን ደስ የሚለኝ ነገር ወይም ደግሞ ሁሌ በሆነ ብዬ የማስበው ሚዲያ ላይ የቤተሰብ ጉዳይ ባይመጣ እኛ ነኝ በተለይ የእናት የአባት የእህት የወንድም ማለት ነውና ምክንያቱም የባል የፍቅረኛ ምናምን ወዘተ የነዛ ጉዳይ ችግር የለውም በህግ ጉዳይም ተሂዶ መፍትሄ ሰር የሚገኝ እንዲሁም ደግሞ ከባዳ ጋር ብትካሰሱ ከውጭ ሰው ጋር ብትካሰሱ ነገ ጧት ማለት ብትታረቁ እንኳን እንደ በፊቱ መሆን ባትችሉም ኖርማል ነው ማለት ሄዱም ቀሩም በቃ ምንም ስለማይጠቅም ከእናት ከአባት ጋር ግን ተጣርቶ ታርቆ ድጋሚ ተጣርተው ታርቀው በሽማግሌ ገመና በአደባባይ ወጥቶ መልሶ ለመሆን በጣም ይከብዳል። አንቺ እንዲህ አድርገሽ አንተ እንዲህ አድርገህ አንተ እንደዚህ አድርገኝ በተለይ ከአባት ጋር እኔ ባለፈው የልጅቷን ቪዲዮ አይቻለሁ ሙሉን አይቻለሁ ግን የሆነ ሰረሰው ቪዲዮ ላለመስራት ብዙ ጊዜ ታገራለሁ። በነገራችን ላይ የሆነ እንደ ሐሳብ መስጠት ፈልጋለሁ ግን ደግሞ ተናገርኩ አልተናገርኩ ምንም የሚመጣ ነገር ስለማይኖር ዝም እላለሁኝ ማለት ነው። ቪዲዮ መስራት እየፈለኩ ማለት ነው። ግን በተለይ ደግሞ እናትና አባት ሚዲያ ላይ መተው በልጆቻቸው ሲከሰሱ ሳይ በጣም ነው ማዝ ነው እውነት ለመናገርና እኛ አባት በጣም አሳዝነውኛል። በጣም ማለት ነው ልጅቷ ማናት ማግታ እንዳለችውና አባትየው አሳዝነውኛል። እግዚአብሔርን አሳዝነውኛል። የእሳቸው ቪዲዮ ባየው ቁጥር የማስበው አባቴን ነው። አባቴስ ቢሆን ብዬ አሰብኩ። ታውቃላችሁ እኔ ለአባቴ ብዬ ነው የተሰደድኩት። እኔ ለቤተሰቦቼ ብዬ የተሰደድኩት። ቤተሰቦቼ ሂጂ ብለው ስደት አለም የገፈተሩኝ። ራሴ ለአባቴ ለእናቴ ለቤተሰቦቼ ብዬ ነው እኔ 12 ዓመት ማለት ለነሱ ብዬ ነው የተሰደድኩ ስላችሁ በቃ ለአባቴ ለእናቴ ብዬ ወጥቼ ማለት ነው 2 ዓመት ብዬ ወጥቼ 10 ምናምን ዓመት የተቀመጥኩት ማለት ነው። እና ይች ልጅ በሰዓቱ 700 ድርሃም ማነው ዶላር ይከፈላት ነበር። ያኔ ሁሉም የሚከፈላቸው ነበሩ ግን ያኔ ምንዛሬ እኔ አስታውሳለሁኝ 200 ዶላር ነበር የሚከፈረኝ በቤይሩት ሂሳብ ማለት ነውና ኢትዮጵያ ስልከው 4400 ብር ነው የምትሆንብኝ እና ለአባቴ 10000 ብር አድርጌ ለመላክ 3 ወር ምናምን ሰርቻ አጠረቃቅሜ ነው 4 ወር 3 ወር አጠረቃቅሜ 10000 ሲሞላ ነው ምልከው እንጂ ይሄ 3000 4000 ልክ አላቅም። ግን አባቴ ምን አደረከው? አባቴ እንደዚህ አልለው። ምክንያቱም አባቴ ይሄ ያንተ ብር ነው ልጅ ለምን ያኔ እንደውም ብዙም አካባቢያችን ባንክ ስላልነበረ ብር ለማውጣት ብሎ ወግደያ ድረስ ይመጣ ነበር። ትዝ ይለኛል ሳስታውስ አይ ዶንት ኖ ያኔ ወይም አካውንትም አልነበረውም ይመስለኛል ብቻ ይመጣ ነበርና ከዛ በቃ 10000 ያወጣል። እንደውም አስታውሳለሁ 2000 ለሲስተር ቡና መግዣ ስጣት ሌላውን አንተ ውሰድ አባ የሁሉ ብር ምን ላድርገው ሲለኝ የምትፈልጉትን አድርጉ ነበር የምለው። ያ የኔ እንትን ነው በቃ እንጂ ለአባቴ 4000 3000 ብሰጠው ያኔ በጣም ብዙ ነበረ። እኔ ሴቭ አላደርግም ነበር ለራሴ አላወቅኩበትም ነበር። ግን ለራሴ አላወቅኩም ማለት ቤተሰቦች ናቸው ማለት አልችልም። እነሱ አላስገደዱኝም ስደት ስወጣ ማለት ነው። ሰላም ሰላም እንዴት ናችሁ ውድ ሀገሬ ልጆች ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ በነገራችን ላይ በጣም ይቅርታ አልኩልኝና ማለት ነው ከይቅርታ ጋር በቪዲዮዬን በቅንነት እዩት በመልካምነት እዩት። እኔ ከራሴ ተሞክሮ ከራሴ ካሳለፍኩት የስደት ውጣ ውረድ እያስገደፍኩ ነው ሐሳቤን የምሰጠውና ስለዚህ እናንተም በቅንነት በመልካምነት እንድትረዱትና እንድታስቡ በመልካምነት እንድታዩት ፈልጋለሁ። ብዙ ጊዜ ነው ዩቲዩብ ላይ ሰራሰው ቪዲዮ አክሰራም ብዬ ለራሴ ቃል ሰረገባው ግን እኚህ አባት በጣም ሰራሳዘኑኝ። እኚህ አባት በጣም አሳዝነውኛል። እንደ አባት ልጅቷ ማሳዝናኛለች። ከዚህ በፊት እግረኛው ሚዲያ ላይ ቀርባ ማርታ የምትባል እህታችን እናት አባቴ ቤተሰቦቼ ካዱኝ ብላ መታ ተናግራ ብዙ ሰው እሷን ደግፏል። ብዙ ሰው ሰረሷ ዊ ብለው ከንፈራቸውን መጠዋል። ዛሬ ደግሞ አባታቸው መተው አባቷና አንዲት እህቷ መታ እሷ ለብቻ ተቀምጣ እነሱ ተቀምጠው መተና ጎንና ለጎንና አባትና ልጅቷ ጋር ያው መርስ ምንም አንዳንድ ሲነጋገሩ ነበር። እኔ አባትየው ለምን አሳዘኑሽ? የእሷ ገንዘብ እኮ ነው ለሚለው እሱም እሳቸውም ይላሉ። እውነቱ ግን ያለው
ከሁለታቸው ብቻ ነው። እውነቱ ያለው እነሱና ፈጣሪ ብቻ ናቸው የሚያውቁት፣ ማንም አያውቅም። ግን እኔ እንደ አባት እንደ ልጅ ብዙ ጊዜ በቤተሰብ የምትካዱ እህቶች ወይም ልጆች አንድ ነገር ልንገራችሁ። በእናትሽም ተከጂ፣ በአባትሽም ተከጂ፣ በቤተሰቦችሽም ተከጂ። አንዳንድ ጊዜ መተሽ ሚዲያ ላይ ብትናገሪ እግዚአብሔር ነው የምትጸጸቱ፣ መቼም አይለቅሽም። ቤቱ እንኳን ቢሰጥሽ በሰላም አትኖሪበትም። ያለሽ አማራጭ ንብረት ካለሽ አለሽ፣ ከተካድሽ ደግሞ አደባባይ ላይ ከምትወጪ ድብቅ ብለሽ ልጅሽን ለባል ቤተሰብ ሰተሽ አንቺ ተመልሰሽ አረብ ሀገር መተሽ ብትሰሪ አሁን በወር 50,000 40,000 ነው የምታገኙ። ለልጅሽ በወር ተቆራጭ 10,000 ብር እያደረግሽ ህይወትሽን መኖር ወይም ህይወትሽን እንዳዲስ መቀጠል ትችያለሽ እንጂ ሚዲያ ላይ መተሽ ስላለቀሽ ቤተሰቦችሽን ገመና ስላወጣሽ ምንም የሚቀየር ነገር የለም። በዚህ ምድር ላይ እናትና አባት ያዘነበት ሰው የትም አይደርስም። አዎ ያንቺ ሊሆን ይችላል፣ አዎ የእናንተ ሊሆን ይችላል። ነገር ግን ሚዲያ ላይ መጥቶ ያዙ ልቀቁኝ ማለት ያውም አባትን ቤተሰብን በጣም ከባድ ነው። አንቺ ጥፋተኛ ትሁኝ እሳቸው ምናምን እኛ አንፈቅድም። ግን እኔ እንደ ሀሳብ ብዙ ጊዜ በሚዲያ ላይ መታችሁ ከምታለቅሱ በቃ እራቁ ከቤተሰብ፣ በቃ ጥፍት በሉ ከቤተሰብ እራቁ። ይሄን ነው ልላችሁ የምችሉ። ሚዲያ ላይ መታችሁ ስላለቀሳችሁ፣ ስለተናገራችሁ፣ ስለምሰላላችሁ ቤተሰብ ምንም አይነት ተመልሳችሁ ግንኙነት አይኖራችሁም። እዚህ ጋር መተሽ በኮሜንት ውይ የኔ እናት ስታሳዝኝ ብለው ለጊዜው 1,000 2,000 ሊረዱሽ ይችላሉ። ነገ ጧት ግን እድሜ ልክ የማይድን በሽታ ብትታመሚ እናትሽና አባትሽ ናቸው የሚያስታሙሽ። ይሄንን ማወቅ አለብሽ። ለቤተሰብ ለአባት አይደለም ቤት ነፍስንም እስከ መስጠት። በነገርሽ እናት አባት እኮ መስዋዕት ከፍሎ ነው እኛን የሚያሳድጉን። እግዚአብሔርም ነው የምልሽ። እኔ አሁን ይች ልጅ ቤት በቃ አባቴም እኔ ደስተኛ አይደለም መታ ስትናገር ህይወቷ ያሳዝናል። አይኖ ቪዲዮ ሰርቻለሁ፣ ግን ህይወቷ ያሳዝናል። ግን ከቤተሰብ ጋር ስትጣሉ በቃ አድራሻችሁን ቅይር አድርጋችሁ ቤተሰብ የለኝም ብለሽ ለራስሽ ነግረሽ ተደብቀሽ መስራት እንጂ ሚዲያ ላይ መተሽ ቤተሰቦችሽን መውቀስ ይሄ በጣም ከባድ ነው። ቤቱን ራሱ ቢሰጡሽ በሰላም አትኖሪበትም፣ በሰላም ልጅን አታሳድጊበትም። የነሱ እንባ የነሱ እርግማን የትም አያንቀሳቅስሽም። ሁለተኛ ደረጃ ልጅቷ ማለት ነው ስትናገር እኔ እዚህ ጋር አይዶን ነው ምን እንደምራችሁ አላቅም። ላሳያችሁ እስኪ ቪዲዮውን አውጥቼ ትንሽ አዳምጥ። እዚህ ጋር ሁሉ እኔ እና ወንድሜ ነነሰው እርሻ እየዋልን ነብሱን ያዳንለት ቤት ደግሞ ተቃጥሎብናል። ቤት ሲቃጠልብን አንድ በሬ ብቻ ነበረው። አንድ በሬውን ሸጦ ቤት ሰርቷል። ቆርጥን $100 እንግዲህ በዛን ሰዓት 800 ብር አይደለ? ቢያንስ ነው የ3 አመቱ 40-50 ሺህ ብር ቢሆን ነው የ3 አመቱ። አዎ ሙሉ በሙሉ ለሱ ነው የረዳሁት። ስንት አመት ነው አረብ ሀገር የሰራሽው አንቺ? አጠቃላይማ 12 አመት ነው የሰራሁት። 12 አመት። አዎ 12 አመት የሰራሽው ሲደመር ስንት ይሆናል በብር? ኧረ በጣም ብዙ ነው። ንገሪኝ። ብዙ ማለት በቁጥር ስም ይጠራል። ስለሰጠኝ በመጀመሪያ እኔ በጣም አዝናለሁ። ለምን እንደማዝን ታውቃለህ? አሁን እኛ እዚህ ስቱዲዮ ውስጥ ያለነው እኛ ብቻ ነን አይደለ? የመጀመሪያውንም ቪዲዮ በጣም ብዙ ሰው አይቶታል። በጣም ብዙ ሰው አዝኗል። የሚያቅም እየደወለ አጽናንቶኛል። ከቤተሰብም ከዘመድም ጉዳዩን የማያውቁት የነበሩት ለምስክርነት እንኳን ለምን አልጠራሽ ነው ያሉኝ ብዙ አሉ። 1-2 ሰዎች እንደውም ስልክ ተደውሎ ወደ እነሱ መረጃው እንዲሰጡ ሁሉ ነግረውኛል ማለት ነው። እኔ በጣም ማዝነው ለምንድነው ታውቃለህ? ይሄ በተለያየ እና ውዶችዬ ከሷ ቪዲዮ የተረዳሁት ነገር ማለት ነው። ምን አለች? አባቴ ክሰር ይሸጥ ነበረ፣ ምንም አልነበረውም፣ በዛ ሰዓት እንዲህ ነበር አለች። አስባችሁታል? እኔ አሁን የማስበው እንተቀላችሁ አባቴ ያኔ ምንም አልነበረም ክሰር እየሸጠ ነው የሚኖረው ማለት እኮ እሱ እኮ አባታችን እኮ ወይም አባታቸው ለነሱ ሲል ክሰር ሽጦ ለማሳደግ እየታገረ ክሰር ሽጦ 15 ሳንቲም እየለቀመ ልጆቹን ለማሳደግ ለሚጥር አባት ይሄ አይገባውም ማለቴ። እሺ አባት ነው ክዷት ሊሆን ይችላል፣ ግን ሚዲያ ላይ አምጥቶ መናገር አግባብ ነው ትላላችሁ? አንድ አባት
ማለት አሁን እዚህ ጋር እሷ ስትናገር በዛ ሰዓት ምንም አልነበረውም፣ ቤታችን ተቃጥሮ ነበር። ከዛም በሬ እኔ ነኝ የገዛሁለት፣ በሬ አልነበረውም። ከዛ ክሰር እየሸጠ ነበረ እሱ የሚኖረው፣ ክሰር እየሸጠ ነበረ የሚኖረው ሳይሆን ክሰር እየሸጠ ነበረ እኛን የሚያሳድገን። አያችሁ፣ ይሄ ነው መሆን ያለበት። እኔ አባቴ እኛን እኔ የራሴ አባት ማለት ነው እኛን ለማሳደግ የቀን ስራ ሰርቷል። ግን ገበሬ ነው አባቴ። የእሱ አባት ደግሞ ቄስ ናቸው። የኔ አባት ቄስ ናቸው፣ ገበሬ ናቸው። ከዛም ንግድ ይነግዳሉ፣ እንደተረዳሁት ማለት ነው። የኔ አባት ደግሞ ገበሬ ነው። ከዛም ደግሞ አልፎ የቀን ስራ ይሰራል። የቀን ስራ ሰርቶ አዲስ አበባ መጥቶ የቀን ስራ ሰርቶ ነው ልጆቹን ያሳድግ የነበረው የኔ አባት ማለት ነው። ስለዚህ አዲስ አበባ መጥቶ የቀን ስራ ይሰራ ነበረ ለልጆቹ እንጂ ለራሱ አይደለም። እኚህ አባትም ለነሱ ሲል ነው ክሰር እየሸጠ ያሳደጋቸው። እኔ ከሰር ሽጦ ላሳደገኝ አባቴ አይደለም ቤት ነፍሴንም ብሰጠው ችግር የለውም። እኔ አንዳንድ ጊዜ ይገርመኛል። ቤት እኮ ነው እች ልጅ እንግዲህ ቤቱን ለመስራት ከማይሆን ሰው ጋር አብሬ ስኖር ነበረ አለች። ቤት ለመስራት ገንዘብ ለማግኘት ኦኬ ሱዳን ያግብታ ትኖር ነበር። ይሄ ማንኛውም ሰው የሚያደርገው ነገር ነው። ትኖር ግን አባቷ ሂደሽ ሱዳን ያግብተሽ ሰርተሽ ብር አምጪ አላሏትም። እና አይዶን በቃ እኔ አባትየው በጣም ያሳዘኑ። በቃ ቲክቶክ ላይም ስገባ የእነሱ ቪዲዮ ነው፣ ዩቲዩብ ላይም ስገባ የእነሱ ቪዲዮ ነው የሚመጣልኝና በጣም አሳዘኑኝ። አባትየው እግዚአብሔር ነው የምላችሁ፣ በጣም አሳዘኑኝ። ለምን እንደሐዘኑ ታውቃላችሁ? እሷ ምንም አልነበረውም አባቴ ያኔ፣ እኔ ነኝ ከወንድሜ ጋር እየሰራው እንደዚህ ያደረኩት። እሱ በሰዓቱ ክሰር እየሸጠ ነበር የሚኖረው ስትል እሳቸው አንገታቸውን እንድፍት ነው ያደረጉት። በቃ ኢማጂን አስቡት ምን ያህል ውስጣቸውን እሳቸው እኮ እኔ አንዳንድ ጊዜ ይገርመኛል። እግዚአብሔር ነው የምላቸው። አባት ማለት እኮ እሺ እሳቸው ወይ ሰይጣን አሳስቷቸው ወይ ደግሞ ይሄ ቤት እንግዲህ አሁን እኛ የምናውቀው ነገር የለም። እኛ ፈራጅ ነን። እኛ ማለት ፈራጅም አይደለንም፣ ግን እኛ እዚህ ጋር ተመልካች ነን። ሚዲያ ላይ የሚመጣ ቪዲዮ እናያለን። ነገር ግን አባትን ቤተሰብን በዚህ ልክ ሚዲያ ላይ መጥቶ መክሰስ ይሄ አያስፈልግም። በተለይ ሴቶች፣ እኔ ብዙ ጊዜ ሴቶች ናቸው መጥተው ሚዲያ ላይ አባታቸውን እናታቸውን የሚከሱት። ወንድ ልጅ አይከስም ሚዲያ ላይ መጥቶ። እኔ አላየውም። ከ10 2 ቢሆን ነው ወንዶች መጥተው እናቴን አባቴን ብለው የሚከሱት እንጂ በብዛት ሴቶች ናቸው። እና እኔ እሷ በይሩት እያለሁ ማለት ነው በወር $200 ነበር የሚከፈለኝ። በወር 200 ሲከፈለኝ በወር ራሱ 10,000 አይሞላም። 3 ወር 4 ወር አጠቃቅሜ ነው 10,000 ሞልቼ ለአባቴ የምልክለት። ያኔ አባቴ ይጠጣበት፣ ይብላበት፣ ልብስ ይግዛበት፣ ምንም የማውቀው ነገር የለም። አባቴ እግዚአብሔር ይመስገን አይጠጣም፣ አይቀምም፣ አያጨስም። በቃ እንደማንኛውም ሰው በጣም ቤተሰቦቹን ለማስተዳደር ልጆቹን ለማሳደግ የሚጥር ጀግና አባት ነው ያለኝ። አውቃለሁ አባቴ ማለት እንደማይጠጣበት ሰለማቅ፣ እንደማይቀምበት እንደማያጨስበት ሰለማቅ ለአባቴ ስልክ እንዲያድርግ አልለውም። በፊት እንደውም አሁን ቢያንስ እንዲያድርግ እንዲግዙ እንዲያድርጉ ምናምን እንላለሁ። ያኔ በቃ ልካለሁኝ በቃ መልበስ ካለባቸው ይለብሳሉ፣ የጎደረ ነገር ካለ ያሟላሉ። እግዚአብሔር ይመስገን እንጂ ያን ያህል ቤተሰብን ሚዲያ ላይ መጥቶ ማዋረድ። ቤተሰብ እኮ እኛን ለማሳደግ ብዙ ውጣ ውረድ ያዩ ናቸው። ቤተሰብ ማለት እኔ ፈጣሪ መጥቶ ምን ላድርግልሽ ብለኝ የእናትና የአባቴ ውለታ ስንት ነው የምለው። ምክንያቱም የነሱ ውለታ አይደለም በቤት በምንም ሊተካ አይችልም። አንቺ እውነት ሊኖርሽ ይችላል፣ ግን በዚህ ልክ ሚዲያ ላይ መተሽ አባትሽን ማዋረድ ይሄ ልክ አይደለም። እግዚአብሔርን ልክ አይደለም። ይሄ በጣም ብልግና ነው። እግዚአብሔር ነው የምላችሁ። ይሄ በጣም ደስ አይልም። እግዚአብሔርን
በዛ ደግሞ አንተ ያኔ ምንም አልነበረህም ክሰር ትሸጥ ነበረ እና ክሰር እኮ የሚሸጠው እኮ እናንተን ለማሳደግ ነው እንዴ እናንተን ለማሳደግ መሰለኝ ክሰር የሚሸጡት እኚህ አባት ክሰር መሸጥ አይደለምና ሰው እኮ ወዛደር ሲባሉ አባቶች አቤት ምን ልሸከም ብለው ፌስታ ተሸክመው ገንዘብ አግኝተው ያችን ገንዘብ አጠራቅመው ለቤተሰቦቻቸው የሚወስዱ ስንት አባቶች አሉ ስንት አባት አለ ለልጁ መስዋዕት ነው የሚያሳድግ እንጂ በዚህ ልክ አሁን ባለንበት ዘመን አንቺ አሁን ዩቲዩብ ብትከፍችኮ ዩቲዩብ መተሽ ታሪክሽን ብትናገሪ ማለቴ የአባትሽን የእናትሽን ፎቶ ሳታወጪ ስለ ቤተሰቦችሽ ታሪክ በቃ እግረኛው ሚዲያ ላይ ሄደሽ ያወራሽውን ዩቲዩብ ከፍተሽ ብታወሪ ዩቲዩብ ይከፍልሽ ነበር እግረኛው ሚዲያ ላይ ግን መተሽ ብትናገሪ እግረኛው ሚዲያ አይከፍልሽም ይሄንን ማወቅ አለብሽ ዩቲዩብ መስራት እየቻልሽ ሚዲያ ላይ መተሽ አግዙኝ እንደማለት ወይም ደግሞ እጅና እግር አለሽ ገና ወጣት ነሽ ገና ብዙ የሚጠበቅብሽ ልጅ ነሽ በጣም ቆንጆዬ ልጅ ነሽ ስንት ነገር መስራት እየቻልሽ እዚህ ጋር ቁጭ ብለሽ ቤተሰቦች የገንዘብ ይወስዶብኛል ብለሽ ሚዲያ ላይ ማልቀስ ይሄ አግባብ አይደለም በቃ ሰርተሽ ማግኘት በቃ እነሱን ትተው አድርገሽ በቃ የራሳቸው ጉዳይ ብለሽ እክስት አድርገሽ ልጅሽን ለአባትሽ ለልጅሽ አባት ሰተሽ አንቺ ሚዲያ ማነው አገባገር መተሽ እኮ መስራት እኮ ነው ይሄ ቀላል ነገር ነው እንጂ ያለፈ ነገር ቁጭ ብለሽ ብታወሪው ብታንዛዡ ብታለቅሹ ምን ብትዩ አይመለስም ግን ደግሞ ለአባት ይሄ አይገባውም